ሁሉም ሰው ገነት መግባት ይፈልጋል። ማንም ግን ለመሞት ዝግጁ አይደለም። ሁሉም ሰው የተቀናጣ ህይወት ሊኖር ይመኛል። ለዛ የሚከፈለውን ዋጋ ለመክፈል ግን ዝግጁ አይደለም። እናንተ ይሄን ቪዲዮ ስከፍቱ የሚከፈለውን ዋጋ ለመክፈል ዝግጁ ስለሆናችሁ ነው ብዬ አምናለሁ። ለማታቁኝና ለመጀመሪያ ጊዜ ለምታዩኝ ዳንኤል ወዳጆ እባላለሁ። ፐርሰናል ዲቨሎፕመንት ኢንዱስትሪ ውስጥ ከ6 ዓመት በላይ ቆይቻለሁ። ሞንክ ሞድን ወይም ምናኔን ኢንስፓየር ኢትዮጵያን ከምታዩት ትንሽዬ ክፍል ውስጥ ከመመስረት ጀምሮ ትላልቅ ኢቨንቶችን ለማዘጋጀት ከባለቤቴ ጋር ለምሰራቸው ቢዝነሶች እንዲሁም በትዳር ኦልሞስት 5ኛ ዓመታችንን እያያዝን ነው። ወሳኝ የምንላቸውን ነገሮች እንድንቀይር ያገዘን ዛሬ የማካፍላችሁ ሐሳብ ነው። ለብዙ ነገሮቼ ተጠቅሜዋለሁ። መጨረሻ ላይ የማካፍላችሁ በህይወቴ ትልቅ ዋጋ የምሰጠው ፕሮጀክት አለ። ለዛም ተጠቅሜዋለሁ። ስለዚህ አብራችሁኝ እስከ መጨረሻ ከቆያችሁ በ6 ወር ጊዜ ውስጥ እናንተም ከሐሳብ ወጥታችሁ የሚታይ ለውጥ እንድታመጡ እያንዳንዱን ስቴፕ ብሬክዳውን እያደረግኩ አሳያችኋለሁ። ከ3 ዓመት በፊት ያነበብኩት ጥናት በ1945 ለማግኘት 25 ዓመት የሚፈጅ መረጃ በአሁኑ ሰዓት በ12 ሰዓት ውስጥ ብቻ ይገኛል ይላል። እንግዲህ አሁን ኤአይ በደንብ ተስፋፍቷል፣ ከዛ በታችም ይገኛል። ይሄ ማለት ህይወታችሁን መቀየር የሚችል መረጃ በጣም በቀላሉ ማግኘት ትችላላችሁ ማለት ነው። ግን ልብ በሉልኝ፣ መረጃ ለማግኘት ቀሏል ብቻ ሳይሆን ትኩረታችሁን ለመስረቅም ቀሏል። የተለያዩ መረጃዎችን ስትሰሙ ሐሳባችሁ፣ ትኩረታችሁ ብትንትን ይላል። ይሄ ደግሞ ህይወታችሁን እንዳትቀይሩ ትልቁ መሰናክል ነው። ስለዚህ ከየትኛውም ጊዜ በላይ ሞንክ ሞድ ወይም ምናኔ አስፈላጊ ሆኖ አያውቅም። ይሄንን ደግሞ ሐሳብ በ5 ስቴፖች ብሬክዳውን እያደረግኩ አሳያችኋለሁ። የ6 ወር የለውጥ ጉዟችሁን ስትጀምሩ የመጀመሪያው ስቴፕ ኢነርጂያችሁን ማስተካከል፣ ኃይላችሁን መመለስ ነው። ለዚህ ደግሞ ትኩረታችሁን ከሚወስዱ ከሚበታትኗችሁ፣ ከጫጫታው ከሁካታው ጋብ ማለት ነው። አንድ መናኝ ወደ ምናኔ ሲገባ መጀመሪያ የሚያደርገው ከ3 እስከ 7 ቀን ሱባኤ ወይም አርምሞ መያዝ ነው። ያ ይዞ የመጣውን መጥፎ ኢነርጂ ወይም ይዞ የመጣውን ኢነርጂ አስተካክሎ ጥሩ ኢነርጂ ውስጥ እንዲሆን ያደርገዋል። ስለዚህ እናንተም ይሄንን ጉዞ ስትጀምሩ 1 ቀን ይሆናል፣ 2 ቀን ወይ 3 ቀን በተቻላችሁ መጠን ሐሳባችሁን ትኩረታችሁን ከሚበታትኑ ሶሻል ሚዲያ ይሆናል፣ የተለያዩ ነገሮች ይኖራሉ። እናንተን ብቻ ትኩረታችሁን የሚበታትኑባችሁ ኢነርጂያችሁን የሚወስድባችሁ ነገሮች መቀነስ ነው። ምናልባት ግን አሁን ያለሁበት ስራ ይሄንን እንዳረግ አይፈቅድልኝም። ያለሁበት ስራም ከሶሻል ሚዲያ ጋር ይገናኛል። ስለዚህ ሶሻል ሚዲያን አቁሜ ሞንክ ሞድ ውስጥ መግባት አልችልም። ለእኔስ ምን አይነት መፍትሄ አለ ካላችሁኝ መጨረሻ ላይ ለእናንተ የሚሆን ቆንጆ መፍትሄ አለኝ። የምትችሉና ይህንን ማድረግ የማያስቸግራችሁ ሰዎች ለምናኔ በጣም ወሳኙ ነገር ይሄኛው የመጀመሪያው ስቴፕ ነው። ስለዚህ ከጫጫታው ከሁካታው ራስን ጋብ ማድረግ ማለት ነው። ይህንን ካደረጋችሁ በኋላ ወደ ሁለተኛው እንሄዳለን። ሁለተኛው ለዚህ የ6 ወር ጊዜ ለመመነን የምትመርጡበትን ነገር መምረጥ ነው። ሙያችሁ ላይ መመነን የምትፈልጉ ከሆነ ምን አይነት ሙያ ላይ ለመመነን ወሰናችሁ? የምትፈልጉትን ካወቃችሁ ማለት ነው። ይሄ ብቻ ደግሞ ሳይሆን ፕሮፌሽናል ላይፍ ላይሆን ይችላል። ምናልባት በህይወታችሁ ማስተካከል መቀየር የምትፈልጉት የሆነ የህይወታችሁ ክፍል ይሆናል። ለምሳሌ ግንኙነታችሁ፣ ሪሌሽንሺፕ፣ ትዳር ይሆናል። የተለያዩ ነገሮች፣ ሰውነታችሁ ይሆናል። ለዛ ጉዳይ መመነን የምትፈልጉበት ብቻ የሆነ ጉዳይ ምረጡ። ቢበዛ 3 ነገር ከቻላችሁ 1 ወይ 2 ነገር ብቻ ትመርጣላችሁ። በዚህ 6 ወር ውስጥ የበለጠ ትኩረት የምታደርጉት ምናልባት ደግሞ ለመከፋፈል እንዲመቻችሁ በግል ህይወታችሁ ማስተካከል የምትፈልጉትና በስራ ህይወታችሁ ማስተካከል የምትፈልጉት አንዳንድ ነገሮች ይሆናሉ። ስለዚህ ይሄንን ትመርጣላችሁ። ምናልባት ግን እኔ ምን ላይ መስራት እንዳለብኝ እንኳን አላቅም፣ ግልጽ አይደለም፣ ወዴት መሄድ እንዳለብኝ ራሱ በደንብ አልተረዳውም፣ ይሄን ነገር ማስተካከል ፈልጋለሁ ካላችሁ ለእናንተም እንደ መጀመሪያዎቹ ቆንጆ መፍትሄ መጨረሻ ላይ ይሰጣችኋለሁ። ነገር ግን አሁን መስራት የምትፈልጉበትን ነገር በደንብ ለይታችሁ ካወቃችሁና በዛ ግን ኤክሴል ማድረግ የምትፈልጉ ከሆነ ወደ ሞንክ ሞድ አሁን እየገባን ነው። ስለዚህ የምትሰሩለትን ነገር የምትተጉለትን ነገር መርጣችኋል ማለት ነው። ይህንን ከመረጣችሁ በኋላ 3ኛው ስቴፕ የሚሆነው መተው ያለባችሁን ነገር መምረጥ ነው። እዚህ ዓለም ላይ የትኛውም ነገር ያለ ዋጋ አይገኝም። ምናልባት ለ6 ወር ጊዜ ውስጥ ብቻ ሊሆን ይችላል። መተው ያለባችሁን ነገር አሁኑኑ መጀመሪያ ላይ ወደዚህ ምናኔ ከመግባታችሁ በፊት ለይታችሁ እወቁ። የትኛው መናኝ ሲሆን ዓለምን ሙሉ ትቶ ነው የሚመንነው።
ስለዚህ እናንተ ዓለሙን ሙሉ ባትተውትና ወይም ዓለሙን ሙሉ ረስታችሁ ወደምትፈልጉት ነገር ባትሄዱ እንኳን ለጊዜውም ቢሆን መተው ያለባችሁ ነገር ምንድን ነው? እኔም በህይወቴ ራሴን ለመቀየር ስነሳ ያልኳችሁን የተለያዩ ነገሮች ለማሳካት ሲሄድ የምጠቀመው ይሄንኑ መንገድ ነው። ምን እንደምሰራ በዚህ ጊዜ ውስጥ አውቃለሁ። ያንን ካወቅኩኝ በኋላ ግን መተው ያለብኝ ነገር ምንድን ነው? ትኩረቴን የሚበታትንብኝ ነገር፣ መንካት የሌለብኝ፣ ማየት የሌለብኝ፣ ማውራት የሌለብኝ ምንድን ነው? ከማን ጋርስ ማውራት የለብኝም? ይህንን ነገር እስከማሳካ ራሴን እንዴት ነው የምገድበው ብላችሁ ማስቀመጥ ነው። ስለዚህ እዚህ ጋር በደንብ ክሊርሊ ማስቀመጥ ያለባችሁ መሰናክል የሚሆንባችሁን ነገር አስቀድማችሁ የተዘጋጃችሁ ነው። ትልቅ ሊደር መሆን የምትፈልጉ ከሆነ ችግሮች ሲመጡ በጥበብ የምትፈቱ ሰዎች ሳይሆኑ ችግሮች ከመምጣታቸው በፊት ይመጣሉ ብላችሁ የምታስቧቸውን ነገሮች አስቀድማችሁ አንቲሲፔት አድርጋችሁ እነዛን መፍታት ነው። ስለዚህ እንደ ጎበዝ ሊደር መንናችሁ ደግሞ ውጤታማ መሆን የምትፈልጉ ከሆነ መሰናክል የሚሆኑባችሁን ነገሮች ገና ስትጀምሩት ማስወገድ ነው። ከዛ በኋላ ይሄንን ካለፋችሁ በኋላ አራተኛው ስቴፕ ላይ እንደርሳለን። አራተኛው ስቴፕ ደግሞ የሚሆነው ልትመንኑለት ያሰባችሁት ነገር ላይ በደንብ በጥልቀት መመርመር። ለምሳሌ የሆነ ሙያ ከሆነ መያዝ የምትፈልጉት በዛ ሙያ ላይ የተሰሩ የተለያዩ ቪዲዮዎች ይሆናሉ፣ የተለያዩ ነገሮች ይሆናሉ። በዛ ጉዳይ ላይ በደንብ በእውቀት ራሳችሁን መሙላት። ያኔ ግን ሁለት ነገሮችን ለዩ። ምን ካላችሁኝ ዳኒንግ ክሩገር ኢፌክት የሚባል አለ። ይሄ ኢፌክት ምን ማለት ነው? አንድ ሰው በቂ እውቀት ሳይኖረው ምናልባት የ10 ደቂቃ የ15 ደቂቃ የተለያዩ ቪዲዮዎችን ተመልክቶ እንደሚያውቅ የሚሰማው ሰው ማለት ነው። ምንድነው? ለምሳሌ ስለ ቪዲዮ ኤዲቲንግ ይሆናል፣ ኦርስ መስራት ስለምትፈልጉት ሙያ ይሆናል፣ ሶሻል ሚዲያ ማርኬቲንግ ይሆናል፣ ሌሎችም ሙያዎች ይሆናሉ። ብቻ መስራት የምትፈልጓቸው ሙያዎች አሉ። ስለነዛ ሙያዎች በቂ እውቀት እኮ የላችሁ፣ ግን በቂ እውቀት እንዳለው ሰው የሚሰማችሁ ስሜት አለ። እንደውም ምን ይባላል? ጀማሪ ዲያቆን ከጳጳስ ይበልጣል ይባላል። ሁሉን ነገር አውቃለሁ ይላል። ከዚህ ኢፌክት ራሳችሁን ለዩ። ሌላኛው ከዚህ በተቃራኒ ደግሞ ያለው ኤክስፐርት ብላይንድ ስፖት ነው። ኤክስፐርት ብላይንድ ስፖት ማለት አንድ ሙያ ላይ ኤክስፐርት እየሆናችሁ ስትሄዱ ሁሉን ነገር የምታዩት በዛው ልክ ነው። በዚህ ጉዳይ እኔም በጣም ተቸግሬ ነበር። ስልጠና ላይ በደንብ ፎከስ አድርጌ ስሰራ ካገኘሁት ነገሮች ወይም ከሆንኳቸው ነገሮች ውስጥ አንዱ የሆኑ ሰዎች የሆነ ንግግር ሲናገሩ ሳይ ወይ ይሄ ነገር እኮ ይጎዳቸዋል፣ እንዲህ ቢያደርጋቸውስ? ልጆቻቸውን ሲናገሩ አረ ልጁን እኮ ጎዳው፣ ነገ እኮ አድጎ የሚያመጣበት ኢፌክት እያልኩኝ ነው የማስበው እና ጀጅመንቱን እስኪበዛብኝ ድረስ እና አንድ ቀን ላይ ከአባቴ ጋር ቁጭ ብለን ምሳ እየበላን ምን አለኝ፣ ይሄንን ነገር እንደዚህ እያደረኩኝ እኮ በቃ ሰዎችን ጀጅ እያደረግኩ ነው ስለው ሳቅ አለና ምን አለኝ መሰላችሁ? አየህ ለሙያ ጎበዝ መሆን ጀምረሃል ማለት ነው። አሁን እኛ ጋር ጓደኞቻችን የሆኑ የህግ ባለሙያዎች አሉ። ልክ የሆነ ጨዋታ ስንጫወት ይሄ ነገር ግን 6 ወር እንደሚያሳስር ታውቃለህ፣ ይሄ ነገር እኮ 1 ዓመት ያስቀጣል ብለው ሁሉንም ጨዋታ ወደዛ ይቀይሩታል አለኝ። ከዛ በኋላ ተንፈስ አልኩኝ። ለካ እያወቃችሁ ስትሄዱ ይሄ ነገር ያጋጥማቸዋል። ቪዲዮ ኤዲቲንግ ላይ የምትሰሩ ከሆነ ሁሉንም ቪዲዮ መዝናናት ታቆሙና ከለር ግሬዲንጉ እንዴት ነው፣ ሳውንዱ ግን በትክክል ተጠቅሞታል፣ እዚህ ጋር ልክ አይደለም፣ እዚህ ጋር ይሄ ቢገባ ይሄኛው ቢሮል ቢሆን እያላችሁ ታስባላችሁ። ታዲያ ወደዚህ እየመጣችሁ ነው ማለት ኤክስፐርት እየሆናችሁ ሙያችሁ ላይ ራሳችሁን እያሳደጋችሁ ነው ማለት ነው። ታዲያ ይሄንን ካሳደጋችሁ በኋላ ሙያችሁ በደንብ ትረዱታላችሁ። የምትሰሩትን ነገር ያላችሁበትን ነገር ከእናንተ አልፋችሁ ለሌሎችም መትረፍ የምችሉበት ይሆናል። ሪሌሽንሺፕ ላይ ትዳር ላይ መስራት ከፈልጋችሁ ልክ እንደዛው ማስተር ታደርጉታላችሁ። እናንተ ወይ የእናንተ ትዳር በውጤትም ለሰዎች የሚተርፍ ይሆናል ማለት ነው። ምክንያቱም እያንዳንዱን ነገር ሰርታችሁበታል። እነዚህን ስቴፖች ከጨረሳችሁ በኋላ 5ኛው ስቴፕ ይመጣል። ይሄ ስቴፕ ሶሻል ኢንቴሊጀንስ ይባላል። ማህበራዊ ብልሃት ማለት ነው። ሙያ ስላላችሁ ብቻ እዚህ ዓለም ላይ ስኬታማ ወይም ውጤታማ ትሆናላችሁ ማለት አይደለም። ሙያችሁ ላይ ስትሰሩ አንደኛ ይሄንን መንገድ ስትጠቀሙ ከምታገኙት ነገር አንዱ ትኩረታችሁን ስለሰበሰባችሁና በደንብ ስለሰራችሁ ሌሎች ነገሮች ስለማይወስዳችሁ ራሳችሁን መመልከት ትችላላችሁ። በሙያችሁን በምትሰሩበት ጊዜም ራሳችሁን ማሳደግ፣ ክፍተታችሁን መሙላት ስለምታደርጉት ይሄ ነገር አውቶማቲካሊ ታደርጉታላችሁ። ምክንያቱም አብዛኛውን ሰዓት ከራሳችሁና ከሙያችሁ ጋር ነው የምታሰሩት። ስለዚህ ያኔ ራሳችሁን በደንብ ስለምትመለከቱት ክፍተታችሁን ታውቃላችሁ፣ ያላችሁን ትረዳላችሁ፣ የጎደላችሁንም እየሞላችሁ ትመጣላችሁ። አሁን እዚህ ጋር ሶሻሊ ኢንቴሊጀንት መሆን አለባችሁ። ያ ማለት ምንድነው? ሶሻሊ ስራችሁን እንዴት ነው አውጥታችሁ የምትሸጡት? እንዴት ነው ለሰዎች የምታቀርቡት ነው? እንዴት ነው ስኬታማ የምትሆኑት? ያቀዳችሁትን እቅድ እንዴት ነው የምታሳኩት? ለምሳሌ ኢቨንቶችን ለማዘጋጀት የምንወስደው ወይም የምንሰጠው ጊዜ አለ። የተለያዩ ፕሮጀክቶችንም አሁን የማካፍላችሁ ፕሮጀክት አለ። እሱንም ለመስራት ጊዜ እንወስዳለን። ከዛ በኋላ ያንን ደግሞ ሶሻሊ ከሌሎች ሰዎች ጋር ስንሰራበት ወይ ለሌሎች ሰዎች ስናወጣ ነው ውጤታማ የምንሆነው። ለዛ ደግሞ ሶሻል ኢንቴሊጀንስ በጣም ወሳኝ ነገር ነው።
ስለዚህ በምናኔያችሁ ወቅት እንዴት ነው ሶሻሊ ኢንተራክት ማድረገው፣ እንዴት ነው ማርኬቱ ላይ ገበያው ላይ ራሴን የማጫውተው ብላችሁ መጠየቅ ያስፈልጋል። ይሄንን ካደረጋችሁ በሙያችሁ ውጤታማ መሆን ትችላላችሁ። አሁን ታዲያ መጨረሻ ላይ ነግራችኋለሁ ብዬ እስካሁን ያቆየኋችሁን ትልቅ ነገር ልንገራችሁ። ከ1 ዓመት ተኩል በላይ ራሴ ቆይቼበት መንኜበት የሰራው ትልቅ ፕሮጀክት አለ። ፕሮጀክቱን ለመስራት የወሰድኩት ጊዜ አለ። ከዛ በኋላ ደግሞ ፕሮጀክቱ የሚያስፈልጋቸው የቪዲዮ ቀረጻዎች አሉ። እነዛንም ለመስራት ከ1 ዓመት ተኩል በላይ ፈጅቼ የሰራሁት ትልቅ ፕሮጀክት አለ። ይሄ ምንድነው? መጀመሪያ ላይ ካነሳነው ጀምሮ ኢነርጂያችሁን በዚህ ቢዚ ላይፍ ውስጥ አስቸጋሪ ላይፍ ውስጥ እንዴት ጠብቃችሁ አስተካክላችሁ ወደዚህ መንገድ ውስጥ ገብታችሁ ከ6 እስከ 12 ወር ውስጥ ህይወታችሁ ሊቀይር የሚችል እቅድ አውጥታችሁ ውጤታማ እንደምትሆኑ የምታዩበት ነው። እቅድ ቢኖራችሁም ባይኖራችሁም የምትሄዱበት ነገር ግልጽ ባይሆንላችሁም ክላሪቲውን በደንብ አጥርተን ክሊር እንድትሆኑ ወይም ግልጽ እንዲሆንላችሁ በደንብ እሱ ላይ ሰርተን ከዛ ከ6 እስከ 12 ወር ውስጥ የምታሳኩትን እቅድ አብረን እናወጣና ያንን እቅድ ደግሞ ለማሳካት የሚያስፈልጋችሁን እያንዳንዱን እንዴት አብረነው እንሄዳለን። ከዛ በኋላ ህይወታችሁን አለመቀየር አትችሉ። በደንብ የተለፋበት ትልቅ ስራ ነው። ስለዚህ በተለያዩ አማራጮችም ነው የተዘጋጀው። ለእናንተ የሚሆናችሁን መርጣችሁ አብረን ከ6 እስከ 12 ወር ውስጥ የሚታይ እቅድ አሳክታችሁ ውጤታማ እንድትሆኑ አደርጋችኋለሁ። ይሄ ቃሌ ነው። ይህንን ፕሮግራም ለመሳተፍ ከፈለጋችሁ ፕሮግራሙን መሳተፍ ፈልጋለሁ ብላችሁ ከታች በተቀመጠው ስልክ ቁጥር ቴሌግራም ላይ ብቻ መልእክት ላኩልን። ፕሮግራሙን መሳተፍ ፈልጋለሁ ብላችሁ ቴሌግራም ብቻ ያልኳችሁ ስልክ ምናልባት ቢዚ ሊሆንባችሁ ይችላል፣ ብዙ ሰዎችም ስለሚደውሉ። ቴሌግራም ላይ ከሆነ ግን ወዲያው ምላሽ ይሰጣችኋል። ፕሮግራሙ ላይ ገብታችሁ በዚህ ዓመት የተዘጋጀው የመጀመሪያው የመጨረሻውን ፕሮግራም ነው። ስለዚህ እዚህ ላይ ውጤታማ መሆን ትችላላችሁ። ውጤታማ አለመሆንም አትችሉ። ሙሉ መረጃውን ቴሌግራም ላይ ስትጠይቁን እንልክላችኋለን። እዚህ ድረስ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። እዛው እንገናኝ።